እንግዲህ የዛሬው የምናነሳቸው ሀሳቦች ወላጆች የቴክኖሎጂ አጠቃቀም አንፃር ለልጆቻቸው ከሚያደርጉት ጥንቃቄና በመቼ እድሜ ልጆች ቴክኖሎጂ ከመጠቀም አንፃር መጠቀም እንዳለባቸው የምንወያይ ነው የሚሆነው። ቴክኖሎጂ አጠቃቀም ላይ በምናይበት ሰዓት ብዙ ጥቅሞች እንዳሉ ሁሉ ነገሮች ጉዳት አለው። ምግብ እንኳን ስንመገብ ጥቅም ነው፣ ጉዳቱ ግን ሽንት ቤት መመላለስና ወይም ጨጓራም ሊያታመም ይችላልና ሁሉም እያንዳንዱ ነገር መጠቀም ባለበት ስለዚያ ነገር በደንብ አስፈላጊውን ነገር ካወቁ በኋላ መልካም ቢሆን ብዬ አስባለሁ። ልጆች ጋር ደግሞ በምናይበት ሰዓት ወላጆች አብረው ካልሆኑ አላስፈላጊ ቪዲዮዎችን በማየት እንዲሁም ጊዜያቸውን አልባሌ ነገር በማየት እንዳያሳልፉ ብዬ ስጋት አለኝ። ብዙ ጊዜ ነፍስ ያወቁ ተማሪዎች ወይም 8 እና ከዚያ በላይ ያሉ እነሱም በወላጅ እገዛ ትኩረት ተሰጥቶ እየተሰራበት ሰዓትን ወጥቶላቸው ቴክኖሎጂ የሚጠቀሙበት እንዲሁም ሙሉ በሙሉ ደግሞ ወደሱ ዲፔንድ እንዳይሆኑ ቢሆን ብዬ አስባለሁ። ከተማሪዎቹ ቴክኖሎጂ አጠቃቀም አንፃር አንተስ ምን ትላለህ? ያው እንግዲህ ቴክኖሎጂ ሁለት አይነት ጠቀሜታ አለው። ጠቀሜታም አለው፣ ጉዳትም አለው። በአግባቡ ከተጠቀሙበት ልጆች ጠቀሜታ ያመዝናል። እድሜያቸው ከስንት ዓመት በላይ ወይም ከስንተኛ ክፍል በላይ ቢሆን ቢጠቀሙ የተሻለ ነው ብለህ ታስባለህ? ኦልሞስት አንዳንድ መረጃዎች እንደሚያሳዩትና ጥናቶች እንደሚያሳዩት እድሜያቸው ከ16 ዓመት በላይ የሆኑ ልጆች ለቴክኖሎጂ ቅርብ ቢሆኑ አንዳንድ መሰረታዊ የቴክኖሎጂና የኮምፒውተር እንደውም የስልክ ቴክኖሎጂዎችን የመላመድና የማወቅ ብቃቱ ይኖራቸዋል። ነገር ግን ይሄም የሚሆነው የቴክኖሎጂ አጠቃቀሙን በስርዓት በወላጆቻቸው እገዛ መሆን አለበት። ከዛ ውጭ ልጆች በራሳቸው አካሄድ ቴክኖሎጂን የሚጠቀሙ ከሆነ ወደ አላስፈላጊ የቴክኖሎጂ አጠቃቀም ልጆች ስለሚዋረሱ ከጠቀሜታው ይልቅ ጉዳቱ ያመዝናል ማለት ነው። በጣም ቆንጆ ደስ የሚል አገላለጽ ነው። በነገራችን ላይ ከቴክኖሎጂ ጋር በምናይበት ሰዓት እንደ እድሜ ደረጃው ወይም እንደ ክፍል ደረጃው መሆን በጣም ቆንጆ ነው። ምንድነው አሁን ላይ እያየን ያለነው ከ3 ወይም ከ4 አንድ ተማሪ የስነ ምግባር ወደ ሌላኛው መወራረሱ ስለማይቀር ሸር የሚያደርጉበት ሀሳብ አሁን ላይ ደግሞ ቴክኖሎጂ በመጠቀም እንግዲህ አብዛኛው ተማሪ ስለ ኳስ ነው እያወራ ያለው ከህፃናት ጀምሮ። ቤተሰብ የሚያደርገው ጥንቃቄ እነሱ የሚያያቸው ቪዲዮዎች፣ ቲቪ ላይ የሚያያቸው ፊልሞች፣ የሚያዳምጧቸው ሙዚቃዎች እነዚህ በሙሉ ከተማሪዎች አላማ የሚያሰናክል ባይሆን ብዬ ደግሞ ያስባለሁ። ምክንያቱም የሚታዩ ፊልሞች አብዛኛውን አይተን እንደሆነ አክሽን ፊልሞች ናቸው፣ ቦክሶች ናቸው፣ ሌላ ብዙ ሆረር ፊልሞች ሞላሉና በልጆች አቅም መታየት የሌለበት ነው ብዬ አስባለሁ። አንዱ ይሄ ቴክኖሎጂ ያመጣው ነው ብዬ አስባለሁ። ሌላኛው ወላጆች ልጆቻቸው ሲያለቅሱባቸው ወይም ከሚደብራቸው በማለት ስልክ በሚሰጡበት ወቅት እነሱ ደግሞ አላስፈላጊ ጊዜያቸውን በማባከን አይናቸውን ጭምር ከፍተኛ ጉዳት እየደረሰባቸው እንደሆነ እንዲሁም የእንቅልፍ መከልከል የምግብ ፍላጎትም ጭምር መቀነስ እያደረባቸው ነው ያለውና ይሄ ነገር ቢስተካከል መልካም ነው ብለን እናስባለን። እኛ እንደ መምህር የምንመክረው ቴክኖሎጂ በምንጠቀምበት ሰዓት ልጆቹ የሚንቀሳቀስ ምስል በትምህርት የተደገፈ ሲቀጥል የሚያነቡት መጽሐፎች ወይም ጽሁፎች ሊሆን ይችላል። እነሱን ከወላጆች ጋር ሆኖ በማየት እርስ በርስ ከተወያዩ በኋላ እረፍት አድርገው የሚተኙበት ነው። ሙሉ ቀን በትምህርት ሰዓት ውለው ማታስ ተደምሮባቸው ይሄ ነገር ትንሽ ይከብዳልና እንደዚህ ብዬ ነው የማስበው። የምትጨምረው ሀሳብ አለ እንዴ? ምንድነው ልጆች ወይም ተማሪዎች በቤት ውስጥ የሚጠቀሙባቸውን የኤሌክትሮኒክስ ማቴሪያሎች ለምሳሌ ኮምፒውተር፣ ዲስክቶፕ፣ ላፕቶፕ አለ፣ ታብሌት እንዲሁም ስልክ ሙሉ በሙሉ አፕሊኬሽናቸው ወይም ዌብሳይታቸው በወላጆች ቁጥጥር ስር ነው መሆን ያለበት። አላስፈላጊ ዌብሳይቶችን ወላጆች ኦፍ ነው ማድረግ ያለባቸው። ለምሳሌ ለትምህርታቸው አጋዥ የሆኑ አፕሊኬሽኖችን ዲስክቶፕ ላይ ኮምፒውተር ላይ ሊሆን ይችላል በመጫን ለምሳሌ እንደ አርቲፊሻል ኢንተለጀንስ ያሉ ለትምህርት አጋዥ የሆኑ ነገሮችን እነሱን ብቻ ኦን በማድረግ እንዲጠቀሙ ማድረግ ይቻላል። ሌላው የሚጠቀሙበትን ሰዓት ወላጆች ስፔሲፊክ ማድረግ፣ ፕሮግራም ማውጣት፣ ከጥናት ባለፈ ጥናት ሃርድ በኮፒ ላይ አንብበው ሲደብራቸው ኮምፒውተር ላይ የተለያየ ወይም ዌብሳይት ላይ ገብተው ሪፈር እንዲያደርጉ ቢደረግ እሱ መልካም ነው።
በሳምንት አንድም ጊዜ ሊሆን ይችላል 1 ቀን ወይም 2 ቀን ፕሮግራም አውጥቶ እንዲጠቀሙ ማድረግ ነው። ሌላ አላስፈላጊ ሞመንቶችን የሚያሳዩ ወይም አላስፈላጊ የቪዲዮ እንቅስቃሴዎችን የሚያሳዩ ዌብሳይቶች እነሱን ኦፍ አድርጎ በወላጆች ቁጥጥር ስር አድርገው ቢጠቀሙ እድሜያቸው 16 እና እዛ በላይ የሆኑ ተማሪዎች ቢጠቀሙ በፕሮግራም ያው ጠቀሜታ አለው እንጂ ጉዳት አለው ተብሎ አይታሰብም። በጣም ጥሩ። እዚህ ላይ እኔም የሚጨምርበት ሀሳብ ምንድነው ልጆች የሚጠቀሙባቸውን አፕሊኬሽኖች ብዙ ጊዜ ወላጆች አውርደው ዳውንሎድ አድርገው ቢጭኑላቸው ኢንተርኔትን ባይኖረው ብዬም አስባለሁ። ምክንያቱም እነሱ እንደፈለጉ የሚጠቀሙበት ከሆነ ትንሽ ስጋት ይኖራልና ስለዚህ በዚሁ አጋጣሚ ወላጆች ምንድነው የምታደርጉት ራሳችሁ ዳውንሎድ ካደረጋችሁ በኋላ በፍሌሽ ወይም በተለያዩ የዩኤስቢ ኬብሎችን በማስተላለፍ መጫን የምትችሉበትን መንገድ ብትጠቀሙ የተሻለ ነው ብዬ አስባለሁ። ሌላኛው ወላጆች እንግዲህ ለልጆቻቸው ስልክ እየገዙም ይሰጣሉ። ጥሩ ነው። በነገራችን ላይ ስልክ መኖሩ በጣም ቆንጆ ነው። ግን እንዴት አሁን ቴክኖሎጂው ቀላል ስለሆነ የልጆችን ስልክ ራሱ አጠቃቀማቸው ሁሉ መቆጣጠር እንደሚቻል ማወቅ መቻል አለባችሁ። በዚያም መንገድ እናንተም ልጆቻችሁን ኮንትሮል በማድረግ መስመራቸውን ሳይስቱ እናንተ ከፈልጉት ዓላማ እነሱም ካላቸው ራዕይ እንዲደርሱ ማድረግ ትችላላችሁ። የዛሬን ስለነበረን ፕሮግራም ከልብ እናመሰግናለን። ቀጣይ በሌላ ርዕሰ ጉዳይ እስከምንገናኝ መልካም ጊዜ እላለሁ። አመሰግናለሁ።